ለማስታረቅ ብዙ ነገር ፈጥሬያለሁ። ኢቭን እስከዛሬ ድረስ ከአብርሃም ጋር ጥለኛ ነኝ። ከአብርሃም ጋር ተጣልቻለሁ እና እንደዛ ነው ስልክ ያደረሳልኝ በአንዳንድ ነገሮች አክርፎኛል እና ብቻ የሚያሱ ነገር ችግር የለውም። ያው ወንድማሞች ነን፣ በራሳችን መንገድ እንፈተዋለን። ኖርማል ነገር ነው። ግን ዛሬ ላውራሽ የመጣሁት አንደኛ ነገር አብርሃም ሆቴል ላይ እንዲቆይ አልፈልግም። ሁለተኛ ነገር ደግሞ ልጃችሁ አንድ ላይ ሆናችሁ እንድታሳድጉ ፈልጋለሁ። አብራችሁም ባታር ራሱ አብራችሁ መተኛት ባትፈልጉ ራሱ ክላስ ሞልቷል። ቤት ውስጥ ብዙ ክላስ ነው ያለው። አንድ ክላስ ውስጥ እሱ ተቀምጦ መኖር ይችላል። አሩት አብርሃም በዚህ ጉዳይ ላይ እኮ እኔ እና እሱ ተነጋግረን የጨረስነው ነገር ነው። ተስማምቶበት አምኑ ነው የሄደው። እሱማ ግን እኔ እንደ ራሴ እንደ ወንድም ነው የመጣሁት። ሲጀምር አንደኛ አብርሃም ልኮኛል ነው የመጣሁት። አብርሃም ሲቀጥል ደግሞ ስልክም አላነሳለኝም። ግን የራሴ አይሞሩ ፈጥኖና ወደዚህ መርቶኝ ነው የመጣሁት። እኔ አንደኛ በጣም ነው የደበረኝ። ምክንያቱም አብርሃም ከዚህ ቤት ወጥቶ ሆቴል ይዞ ሲኖር እንደ ወንድም በጣም ይደብረኛል። ምክንያቱም አንዳንድ ቀለል አድርገን የምናስበው ነገሮች ነገ ላይ ዋጋ ያስከፍሉናል እና እኔ እንጃ እንዴት አስባችሁት እንደሆነ አልገባኝም። ሄዱን ሊገባኝ አልቻለም። ነገ ዋጋ ያስከፍላል። ዋጋ ከፍላለች። ነገ ምን አይነት ዋጋ ተስማምተንበት መጀመሪያ ተነጋግረን እኔ ወደዚህ ቤት ሳልመጣ ገባ እራሱ ነው እኔ እወጣለሁኝ አንቺ ትገቢያለሽ ያለኝ እንጂ አስቀድሜ አንተ ውጣልኝ እኔ እገባለሁ ብዬው አይደለም። እኔ ውጣ ብዬ ገፍትሬው ምናምን አይደለም። ማለት እራሱ ነው መጀመሪያ አምኖበት አስረዳኝ፣ አሳመነኝ። ኦኬ አልኩኝ፣ እኔ መጣሁኝ፣ እሱ ሄደ። ገባ ማለት አሁን ነገሮችን ድጋሚ ወደ ኋላ መመለሱ እኔ ቅር ስላለኝ እኮ ነው። አንደኛ ነገር በጣም ነው ቅር ያለኝ። ምክንያቱም እኔ እንዴት አስባችሁት እንደሆነ አላውቅም። ሁለታችሁ ተለያይታችሁ እሱ ሆቴል እየኖር አንቺ እዚህ እየኖር አልገባኝም። ይፋ ማለት እኔ እኮ ከዚህ ተለይ እኔ ከዚህ ወጥቼ እኮ የራሴን ቤት ተከራይቼ ኖሬ ያውቃለሁ። ስለዚህ ምንም ችግር አይፈጥርም። ያ ነገር አሁንም መድገም ነው ወይ የሚፈልጉት? ድጋሚ እንደዛ አይደለም መድገም ምናምን ሳይሆን መጀመሪያ እኔ በቃ አሳምኖኝ ወይም ደግሞ እራሱ ፈልጎት ነው ይሄንን ነገር ያደረገው አይደል? እኔ ወይ ግዳጅ ምናምን አድርጌበት አይደለም። ኦልሬዲ ተስማምተንበት ካደረግን በኋላ ድጋሚ ወደኋላ ተመልሶ እኔ እዚህ ቤት ልኑር ቢለኝ እኔም አልቀበለውም፣ እሱም እንደማልቀበለው ስለሚያውቅ ለምን አንድ ክላስ ውስጥ ቁጭ ብሎ መኖር አይችልም? ይፋ እኔ እና እሱ አንድ ቤት መኖር አንችልም ከዚህ በኋላ። በጣም ብዙ ነገሮች አልፈዋል እኔ እና እሱ መካከል ገባክ። እሱም ከኔ በጣም በብዙ መንገድ ርቀት ተጉዞ ሄዷል። ስለዚህ እኔ ወደ እሱም ወደ እኔ የሚመለስበት ምንም አይነት ምክንያት አይኖርም። አንድ ቤት ውስጥ የሚያኖረን ምንም ነገር አይኖርም። ሲጀመር ለምን እንኖራለን አንድ ቤት ውስጥ? ምን ችግር አለው? እንትን እኮ ባልሽ እኮ ነው ሩቲ። አብራችሁ አድራችኋል፣ አብራችሁ ብዙ ነገር ፈጥራችኋል። ይሄ ለእናንተ አዲስ አይደለም። የልጅሽ ደግሞ አባት ነው። በዚህ ልክ ደግሞ ከቤት ወጡ ሆቴል ይዞ መኖር ተገቢ አይደለም እና አንድ ክላስ ሰተሽው እንደ ወንድም እኔንም ተረድተሽኝ ልጃችሁን አንድ ላይ ብታሳድጉ ደስ ይለኛል። አይሆንም ይፋ እንደዛ ማድረግ አልችልም። እንጃ ይህን ነገር አእምሮ እሺ ብሎ አይቀበለኝም በፍጹም። ማለት አንዳንድ ጊዜ ከአእምሮክና ከልብ ጋር ክርክር ትይዛለህ። አንዳንዴ አእምሮክ ይሄ ነገር አይሆንም የሚልህና ከልብ ጋር ደግሞ የምትጨቃጨቀው ነገር አለ። እኔ ደግሞ በዚህ ሰዓት ልቤም አእምሮዬም አንድ አይነት ሀሳብ ነው ያለው። ወደኋላ የሚመለስበት ምንም አይነት ነገር አይኖርም። ብዙ ጊዜ ሰዎች የሆነ አእምሯቸው ጭክን ይልና የሆነ ልባቸው ደግሞ የሆነ የሚፈልገው ነገር ወደኋላ መመለስ የሚመኘው ነገር አለ። እኔ ጋር ደግሞ ይሄ ነገር የለም። ማለት አእምሮዬም ልቤም በሰዓት አንድ አይነት ሀሳብ ነው ያለው። እኔ እና እሱ አብረን መሆን አንችልም። እኔ እና እሱ አንድ ቤት መኖር አንችልም። እኔ እና እሱ አብረን መቀጠል አንችልም። እሱም የራሱን ህይወት ነው የሚኖረው፣ እኔም የራሴን ህይወት ነው የምኖረው። በቃ በዚህ ሀሳብ ነው። ልጃችሁን ስንት ልታሳድጉ እንደዚህ እሱ ሆቴል እየኖረ እየመጣ እየጠየቀው ነው ማለት እኔ ጋር ብቻ የተፈጠረ ነገር አለ ወይም ደግሞ አዲስ ነገር አይደለም። ማናችን አዲስ ነገር አይደለም። ለማስተካከል ግን እየሞከርኩ ነው ሩቲ። እኔን እየተረዳሽኝ ከሆነ አዲስ ነገር ሆኖ አይደለም። ከዛ በፊትም ቪዲዮ ላይም አይቼዋለሁ። ገብቶሻል? ቤት ግቢና እኔ እወጣለሁ ያለውን ነገር ሁሉም ነገር ሰምቼዋለሁ። እኔ አልገባኝም። አብርሃም እዛ ቤት መኖሩ ምን ይፈይዳል? አብርሃም ልቡ እሷ ጋር ካልሆነ እኔ ምን ሆኖ ልጅቷ የምትጨቀጭቁ ምን አርጎ ነው የምትለው? ምክንያቱም አብርሃም ልቡ ውጪ ከሆነና ቤት ውስጥ መሆኑ ምን ሆኖ የሚጠቅመው? አሁን እኮ አልገባኝም። እሷን ከሌላ ሰው ለመጠበቅ ነው
እኔ ይመስለኛል አብርሃም ራሱ መቆጠብ ከነገሮች ተቆጥቦ ከሷ ጋር መኖር ፈልጎ ሳይሆን በቃ እሷን ከሌላ ሰው መጠበቅ ነው። ምክንያቱም አልተፋቱም ብሎ ሌላ ሰው እንትን እንዲል በቃ እሷን ከሌላ ሰው መጠበቅ ነው ብዬ ነው የሚያምነው እንጂ አብርሃም ራሱ በቃ ልቡን ፈልጎ ቤት መመለስ ለልጁ አስቦ ምናምን አይደለም። ለልጁ ማሰብ ከሆናችሁ ስለ ልቦና የልጁ ስለ ልቦና ሊጠብቁት ይገባል፣ ብዙ ነገር ማለት ነው። ስለዚህ እንደዛ ነው ብዬ ነው ማምነው። ስለዚህ ሁልጊዜ ልጅቷን ጫና አትፈጥሩ። እሷ ላይ ጫና ተፈጥሮ እሷ ምን ትቀይራለች? እሷ ዛሬም ተቀይራ ነገ እሱ እዛኛ ቦታ ከሆነ አሁንም እሱ አሁን እስቲ ከሩታ ጋር ታረቀ ብትሉ ሄርሜላን ከህይወት ውጭ ልንካውን በኋላ አፈልግ አጠገቤ አልደርሺ አጠገብሽን አልደርስም አይላት። ሌላ ጊዜ እንገናኛታለን ይላታል እንጂ ማለት ነው። ስለዚህ ልጅቷን ለምንድነው የምትጨቀጭቁ? ሁላችሁ ልጅቷን ለምንድነው የምታደሙ? በቃ ለምንድነው ኢነርጂ እንዲጨንቁ? አንድ ሰው እኮ በጣም ኮንፊደንስ ካላችሁ ሁሉም ሰው እናንተ መዳከም ነው የሚሄደው እንዴ? ለምንድነው ልጅቷን መዳከም በዚህ ልክ የምትሄዱ? በቃ ይበቃችኋል። ተውት ልጅቷን። ዴት ኑር እሷ እሱ የሚያደርገው ምንድነው? እሷ ላይ ሲሆን ለምዶ ነገሮችን ፎቅ የምታወጡት በቃ